እናቶችን በማዋለድ ብዙ የሚወልዱ ብዙ ሰው ይወለዳል በቀን ራሱ ምን ያህል ሰው እንደሚወለድ ዓለም ላይ ኢትዮጵያ ውስጥ እና በየሆስፒታሉ በየህክምና ቦታው ብዙ እናቶች ይወልዳሉ በየቀኑ ራሱ ጓደኛ እንኳን ውጪ ነው ሄጄ ማገኝ አንቺ መጠንቀቅ አለብሽ ሲስተር ይኸውልሽ እኔ የምነግርሽ ነገር ምንም የተፈጠረ ነገር የለም ጠያቁኝ መለስኩላቸው በእነሱ ይመጣል ብዬ የማስበው ምንም ነገር የለም ሽብር እኮ አይደለም ታዲያ ሽብር እኮ ነው አንተ 200,000 ተቀበልና እኔም በ10,000 ዋና ስራ የምሰራው ግን እኔ ነኝ አይ እንደዚህ አይነት ነገር የለም ያልኩ አይደል እንዴ እሱ ለያዘው ነው ምንድነው ለምን ውጪ የሚጠብቅ አካል አለ መታቀፍ ይዞ የሚጠብቅ አካል አለ ሶ ምንስ ቢደረግባት ይችላል ልጅሽስ ሞቷል ተብላ ባዶ እጇን ብትወጣ እናት ናትና የሰጧትን ይዛ መጣለች ካለ ክብር ሳንድራት በወግ ማረግ ሳናይ ገና ትምርቷን እንኳን በወጉ ሳትጨርስ ነው እንደዚህ አይነት ነገር ውስጥ የገባችው በሚል ሐሳቤ እስከ ሰፈር ሰው ጨምሮ ነው ያገለልኝ ማለት ነው ሁሉም ሰዎች ያው እንግዲህ እንደምትመለከቱት አንድ ብሩ አሉ ግራ የተቆረጠ ነው ህፃኑ ማለት ነው ስለዚህ ፎቶች ላይ የነገርሽኝ ምናልባት በምን ያህል አመት በቁጥር ምን ያህል አመት ነርስ በነርስነት ወደ 17 አመት በርግጥ መርፌ ላይ ደፍር ነበር በዛ ሰዓት ያው ልምዱን ለመውሰድ መጀመሪያ ታሞ የመጡ ሰዎችን የሆነ ማስታገሻ መርፌ የሚሰጣቸው ምናምን ከሆነ እሱ ግሉኮስ በመስጠት ምናምን ላይ ነበር የምሰራው ከዛ በኋላ ነው ከአመት በኋላ መታያቸው ነገሮች ኦፕሬሽን ካለ መጠን ከሆነ ስቲችም ከሆነ እየገባውበት መጣ በስበቀስ እንጂ ዘልይ ያልገባውና ወዲያውኑ ብዙ አይምሮዬ ስለተመለከተውና ራሴ እየሳልኩት ስለመጣው እንደገባው ማዋለድ ላይ እንደገባው ፐርፌክት ነው ጎበዝ ነው ሆንኩት የከበደኝ ነገር የለም በጣም ደስ ይላል እንግዲህ በእነዚህ ጊዜያቶች ውስጥ እንዳልሽ በአይነት አጋጣሚ እናቶች ይወልዳሉ ስቲች እንዳልሽ በኦፕሬሽኑን በመጠን እና 17 አመት ደግሞ ረጅም ጊዜ እናቶችን በማዋለድ ብዙ የሚወልዱ ብዙ ሰው ይወለዳል በቀን ራሱ ምን ያህል ሰው እንደሚወለድ ዓለም ላይ ኢትዮጵያ ውስጥ እና በየሆስፒታሉ በየህክምና ቦታው ብዙ እናቶች ይወልዳሉ በየቀኑ ራሱ እና በእነዚህ ጊዜያቶች አንቺ ስራ ላይ በነበርሽባቸው ሰዓቶች በህክምና ስህተት የተፈጠሩ እንደዚህ የእናት ሞት ሊሆን ይችላል የህፃን ሞት ሊሆን ይችላል እንደዚህ ነገር አጋጥሟችሁ አያውቅም አጋጥሞኝ ያውቃል ግን እንዴት መሰለ በኔ ሰዓት አይደለም በኔ ስራ ሰዓት የሞተ ሰው የለም ግን እኔ በብዛት አካል ጉዳተኞች አዋልጄ አውቃለሁ ማለት ያፈጣጠር ችግር ለበተኛሏት እግር ላይ ነው ይችላል እጅ ላይ ነው ይችላል እንደዚህ አይነት ልጆች አዋልጄ አውቃለሁ ግን እንደዚህ እኔ እጅ ላይ የሞተ የጠፋ ምናምን አላውቅም በጓደኞቼ ሆናል ሲያዋልዱ የሞቱባቸው አሉ መድኃኒት አሰርቶ መርፌ አሰርቶ በመስጠት ምናምን እንደዚህ ተመሳሳይ ማለት ነው በእንደዚህ አይነት ያኛውን እኔ እንደዚህ አይነቱን መረጃ ልሰጥህ አልችልም ማለት አሳስተው ሰጥተው ሊሆን ይችላል ስላልነበር የምናገር አልችልም ማለት እኔም ስላንቺ ነው አይ እሱ ተፈጥሮ አያውቅም የገጠመኝች ስህተት የለም እንደዚህ አይነት ስህተት ገጥሞኝ አልፎ እንደው ችኩል ተሆነና አንዳንድ ነገሮች ለመስራት ምናልባት የሆነች ትንሽ የዶዝ የመጨመር ነገር ይኖርና እሱን ደግሞ ራስ አገናዝበህ ለማስተካከል እንሞክራለሁ እንጂ እንደዚህ እንትን ለማለት ያለፈ የስተት ነገር ሰርቻለሁ ያው ቶሎ መፍትሄ መስጠትም ለአንድ ለተፈጠረ ችግር ያ ራሱ ቀላል ፕሮፌሽናሊቲ ማንም ሰው እጅ ላይ እንዲጠፋ እንዴት ትፈልጋለህ ያዋለድክም የምትገልም ከሆነማ ከባድ ነው ትክክል እንግዲህ ያው እንዳልሽ ሲስተር የኛ አላማ እናንተ ካላችሁበት ህይወት ወጣት እንዲማርበት ያው የተሻለ ነገር እንዲያገኝበት ነው በዚሁ አጋጣሚ ሲስተር ቤትሽ ድረስ መተናል ካንቺ ማግኘት ያለብንን ነገር አግኝተናል ብዬ አስባለሁኝ ሁሉም ነገር ያው ሚዲያ ላይ አይወራ ሲስተር በህይወቷ አላልፈውም ብላ በቃ ዛሬ አበቃልኝ ብላ ያለፈቻት ቀን አለች በዚህ ሙያ ላይ
እንደዛ ብዬ አልፌ አላውቅም። መጨረሻ ያጋጥሙኝ እንደዚህ አይነት ነገር አጋጥሞኝ አያውቅም። ምክንያቱም ምን አለ መሰለህ እንዲህ አይነት ስራ ስትሰራ ቤትህ ውስጥ ሰላም ከሆንክ ድርጅም ሰላም ማትሆንበት ምንም ምክንያት የለም። እና ስለዚህ እኔ መጥቼ ብቻዬን ነው የምኖረው በብዛት። ቤተሰቦቼ ራቅ ያለ ቦታ ነው። በእርግጥ ይሄ ስራ ከጀመርኩ ጠንክሬ ከዛ በኋላ ነው ብቻዬን መኖር የጀመርኩት። ስለምኖር ምንም ከማንም ጋር የምጨቃጨቅበት ነገር ስለሌለ ስራዎቼን በጥሞና የማሰቢያ ጊዜ አለ። ስለዚህ እጄ የምፈጥረው ስህተት ኑሮ ማለት ነው። እንግዲህ እናንተም ሰምታችሁ እንደመጣችሁ መልካም ነው የሰማው መጥፎ ነገር የለውም። መልካሙ ነው። እንግዲህ ሲስተር ከዛ ውጪ ብዙ እናቶችን አዋልደሻል። ለብዙዎች እጅ ልጃቸውን አይናቸውን በአይናቸው እንዲያው አድርገሻል ከፈጣሪ በታች። አንቺስ በግል ህይወትሽ ምናልባት መናገር የምትፈልጊው ከሆነ የልጅ እናት ነሽ ወይ? ትዳር፣ ቤተሰብ እንዴት ነው ያለው? እና እዛ ላይ እስካሁን ነው ገና ነው። ገና ሳይሆን አስቤ አላውቅም። ገና ነው የሚባለው ምን አይነት ሰው ነው? ያው ትዳር አስቤ አላውቅም ስለ ጓደኛ አይኖረኝም። ግን እንደዚህ ትዳር ህይወት ውስጥ አልገባሁም ለማለት ነው። መልካም እንግዲህ ያው ውድ ቤተሰቦቼ ዛሬ ላይ እኔና ሮቤል ወጥተን እንግዲህ ለእናንተ ቁም ነገር አገኙበት ተማሩበት ብለን የወጣንበት ቤት ይህን ይመስል ነበረ። ከ17 ዓመት በላይ ሕክምና ልምድ ያላት ከሪሴፕሽን ተነስታ ዛሬ ያለችበት ድረስ የብዙ ሺህ ህፃናት እናት ሁለተኛ እናት ሆና እንግዲህ እያገለገለች የነበረች እህታችንን ለእናንተ ልናሳያችሁ መተን ነበር። እህታችንም ደግሞ ባላት አቅም ያው ስራ ድራ ደክሟትም ቢሆን ያላትን ትንሿን ከሷ ላይ ቆርሳ ሰጥታናለች። እናንተም እንግዲህ እሱን ወስዳችሁ ቁም ነገር እንደምታደርጉት ተስፋ እናደርጋለን። ሲስተር ያው ይሄ የተገኘው አጋጣሚ አይገኝምና በዚሁ አጋጣሚ መስራት እየቻሉ ሳይሰሩ ቤታቸው የተቀመጡ ወንዶችን እንኳን እኛ እንመክራለን። ለሴቶቹ እህቶችሽ የምታያቸው ነገር ካለ እኔ ለምፈልገው አሁን እኔ ደረስኩበት ቦታ እኔ ፈልጌው እንጂ በቂ ነው ተብሎ አይደለም። ከዛ በላይ መሄድ ይቻላል። እኔ ያለሁበት ቦታ አሁን ነርስ ማለት በቂ ነው ተብሎ ሳይሆን እኔ ውዴታዬና ፍላጎቴ ስለሆነ በዚሁ መቀጠል ስላለብኝ ምክንያቱም እኔ ወደፊት አግብቼ ወልጄ ምናምን ብዬ አላስብም ነበረ። ለዛ ለአንድ ለራሴ ስራው ጋር ደስተኛ ሆኜና በቂ ስለሆነ በቂ ነው የምለው ለእኔ ነው እንጂ ለሌሎቹ ከዚህም በላይ መሄድ ይቻላል። ከትንሽ ተነስቶ ትልቅ መሆን ይቻላል ለማለት ፈልጌ ነው። እንግዲህ ያው ከዚህ በላይ ትምህርት የለም። ያለሁበት ቦታ በቂ ነው ተብሎ ሰው አይቀመጥም። ያው ሩጫ አያልቅምና ሁላችንም ያላችሁበት ቦታ ይበቃናል ብላችሁ አትቀመጡ ብለናለች እህታችን። ያው ምክሯን ተግባራዊ እንደምናደርግና ደግሞ ሀሳብ መስጫው ላይ ሀሳባችንን ሁላችንም አስቀምጠን ለእህታችን ቀጣይ ጊዜ ላይ እናንተ ያላችሁትን እናንተ የፈቀዳችሁትን ሽልማት ከጋዜጠኛ ሮቤል ጋር በመሆን ይዘን ወደዚህ ቤት የምንመለስ ይሆናል። እሱም የእናንተ ጥረት ከታከለበት ደግሞ ከዛም ጨምረን እናደርጓለን። ውድ ቤተሰቦቻችን ቀጣይ ቀን እዚህ ቤት ምን ይዘን እንመጣለን የሚለውን አብረን እስክናይ ድረስ ቸር ቆዩልን። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። Yes.
የለሽም? እንዴት ነሽ? እንዴት ነህ? የት ሄደሽ ነው እንዴ? ብዙ ወጣ እኮ ነው። የት ነው የምትወጪው? እንዴት ነሽ? ወደ ስራ። ሰላም ነው? የዛሬ ደግሞ ምንድን ነው ግግም አልሽ እኮ እንዴ? እንዴት ነህ? ወደ ስራ ልሄድ ነው። ሰዓት እየደረሰ እኮ ነው። አላየኸውም እንዴ? እኮ ድብርብር ብሎኝ እኮ ነው የመጣው። በቃ ምን ሆነህ ነው? እንደምትወጪ ደግሞ አልነገርሽኝም። ዛሬ ስራ አለኝ። ትናንት አድሬ ጠዋት መጣሁ። አሁን ደግሞ እገባለሁ ማለት ነው። እንዴት እየሄደ ነው? ምንም አዲስ ነገር የለም። አንተ ጋር እኮ ብር አለኝ። ስንት ብር ነው የተነገረው? ኦይ ጀመርሽ እንግዲህ። በቃ የተወሰነ እኮ ላኩልሽ አይደለ? እንዴ አልደረሰሽም? 12000 ብር ብቻ 3000 ብር ለምን ቀነስ? እኮ ልክልሻለሁ። ታዲያ ምን የሚያስቸኩል ነገር አለ? ምን ማለት ነው የሚያስቸኩል ነገር የለም። ስራው እኮ ተሰርቷል አይደል? ሱሪ ባንገት ሆንሽብኝ እኮ። በቃ ችግር የለውም አልሽ እኮ። አሁን ምን ጣጣ የለውም። ካለቀ ማምጣት አለብህ። በቃ በስራው አለቀ፣ ብሩም ያልቃል። ምን ይሄን ያክልኛ ሌላ ስራ ትሰራም። አሁን በነገራችን ላይ የሆነ ጋዜጠኛ ልጆች መተው ይሁን ጋዜጠኛ እንደዚህ ይሄ ከኛ ሆስፒታል የተላክነው ምናምን ብለው ብዙ አመት ነው በነርስ የሰራችሁ ህጻናት ምናምን ብለው ልከውኝ ነው ኢንተርቪው ያልኩኝ። በምን ዙሪያ ነው ኢንተርቪው የሚያደርጉት? እንዴ በስራው ጉዳይ ነው። ምን ማለት ነው በስራው ጉዳይ ማለት? በስራው ጉዳይ ነው። ቁጭ ብለህ ሲያወራ እንደዚህ አይነት ቀልድ አይመቸኝም። እንደዚህ የፋራ ቀልድ አይመቸኝም። ምን ለባልሽ አሁን ምንም ልጨቃጨቅ የለብንም። መጀመሪያ ላስረዳ። ምንም እኮ ተፈጠረ ነገር ታውቂያለሽ? እና ማናቸው ጋዜጠኛ ትኛለሽ እንደ ጭራሽ? ምንም የተፈጠረ ነገር የለም። አሁን ልንገርህ፣ አጋጣሚ እንጠቀምበት። ቁጭ ብለህ አሁን አልተፈጠረም እንዴ? ቁጭ በልና ልንገርህ ምን እንደተፈጠረ። እሺ ምንድነው እንትን የምትለው? ምንም እኮ የተፈጠረ ነገር የለም። ጥያቄ ጠየቁኝ መለስኩላቸው። አንተ በምን አስበኸው ነው? ስንት አመት ነው የሰራሽ? ይኸውልሽ ሲስተር፣ እኔ ልንገርሽ፣ አዳምጠኝ መጀመሪያ። ይኸውልሽ እኔ ነገሩን ሳትጨርስ ምንም መናገር አልችልም። ስንት አመት ነው የሰራሽ ሲሉኝ የሰራሁበትን አመት ነገርኳቸው። በጣም ጎበዝ ነሽ፣ ከምን ተነስተሽ ነው ምናምን የሚባል ተመክሮ ነገር የለም። አሁን ለሌላው ሰው ለምታስተላልፈው ሀሳብ የስራም ሁኔታ የለም። እንደዚህ አይነት ነገር ነው እንጂ ምንም የተፈጠረ ነገር የለም። ገባ? ምን ሆነ ነው? አንተ ምን አስበህ ነው? አንቺ በቃ ሲስተር ነሽ አይደለ? ሲስተር አንቺ ብቻ አይደለሽም እዚህ ሀገር ላይ አይደለ? ተሞክሮ ከተፈለገ እኮ ብዙ ሲስተሮች አሉ አይደል? አንቺ ጋር መምጣቱ ምንድነው? አዳምጠኝ ደግሞ ረጅም አመት እኛ ሆስፒታል የሰራሁት እኔ ነኝ። በዛ ምክንያት እንጂ ሌላ ጉዳይ አይደለም። አንተ ምን አስበህ ነው? አረ የሌለ ሙድ እያዝሽ ነው አንቺ ራሱ ተሸውደሻል። ምንም የሚሽ አይ እኔ እንደዛ አይነት ነገር አይመቸኝም። እልኩንስ ዝም ብለህ አትጨቃጨቅ። ይሄንን አጋጣሚ አረ የሌለ አይመቸኝም እኮ የደሳ ይደብራል እኮ በጣም። ምንድነው ተሞክሮ ምናምን ምን አስበህ ነው? ምን ይመጣል ብለህ ነው? እስቲ አብራራልኝ። አንተ የተሰማህን ነገር ንገረኝ እስኪ። የተሰማኝ ነገርማ የስራሽን ባህሪ ታውቂያለሽ፣ የኔንም የስራ ባህሪ ታውቂያለሽ፣ የደንበኞቻችንንም እነማን እንደሆኑ በምን መንገድ እየሰራ እንደሆነ ታውቂያለሽ አይደለ? ምትወራላቸው ሰዎች አሉ ማለት ነው? የሉም። እነዚህ ጋዜጠኞች የምታያቸው ሌላ ሰው ተሞክሮ የሚወስዱት አተው ነው ወይ እኛ ጋር የመጡት? ሰላይስ ቢሆኑ እየተከታተሉንስ ቢሆኑ በምን ጉዳይ ይከታተሉናል? ሆስፒታል ውስጥ ነው ያለው። ደጅ ላይ ደግሞ አንተ በምን ጉዳይ? አንተ ሚስጥርን አውጥተህ ለሌላ ሰው አውርተሃል እንዴ? ታስረዳኝ ትችላለህ? ያልጠረጠረ ተመነጠረ ይባላል። እንግዲህ እኔ እንደዚህ አይነት ነገር ጉዳይ ላይ ከሌላ ሰው ጋር አውርተሃል አንተ? እኔ ከማንም ጋር አልወራሁም። ጋዜጠኞች ስላልሽ ከከስተመርህ ውጪ ካላወራህ አሁን እኛ ልጅ የሰጠናቸውንም ቢሆኑ ልጆቹ ልጃቸው ሆኖ እንዲያድጉ ስለሚፈልጉ ለራሳቸውም ደግሞ አይነግሩትም እንኳን ለሌላ ሰው ማለት ነው። አንተ ግን ይሄን ነገር ለሌላ ሰው አውርተህ ከሆነ ራስን እኔም ደግሞ አመት ስሰራ ከማንም ሰው ጋር በዚህ ጉዳይ ላይ አውርቻለሁ። ለማናወራው የውጭ ሰው ታውቃለህ፣ ብቻዬንም እንደምነው እኔ ጓደኛ እንኳን ውጪ ነው ሄጄ የማገኘው። አንቺ መጠንቀቅ አለብሽ ሲስተር። ይኸውልሽ እኔ የምነግርሽ ነገር ምንም የተፈጠረ ነገር የለም። ጠየቁኝ መለስኩላቸው። በእነሱ ይመጣል ብዬ የማስበው ምንም ነገር የለም። ምናልባት አንተ ያልተጠነቀቅከው ነገር ከሌላ በስተቀር እኔ ይኸው ደላላ ልሆን እንጂ ነገሮችን በጣም በጥንቃቄ ነው የማየው ማለት ነው። እና ደግሞ አንድ ነገር ልንገርሽ፣ ተጠራጣሪ ካልሆንሽ ነገሮችን በጥንቃቄ ይዘሽ መሄድ ካልቻልሽ ረጅም ጉዞ መራመድ አትችይም። ከባድ ነው። አሁን ጥንቃቄ ጎደለው የሰጠኋቸው መረጃ ላይ ነው። ቢያንስ እንኳን በቀጠሮ መመለስ ትችይ ነበር እኮ። መነጋገር አልነበረብን? መነጋገር እኮ ነበረብን እኮ።
አይኔ በክፉ ነገር አላሰብኩትም ባክ አይስተት ነው በቃ እንደዚህ መሆን አሁንም ድጋሚ ከመጡ በቀጠሮ እያልሽ መልሻቸው ማድረግ ያለብን እኛ ወስነን መሆንም ካለበት በዛ መንገድ ቢሆን ነው ጥሩ የሚሆነው ማለት ነው። ጋዜጠኛ ምናምን እያሉ ይፎግራሉ እንዴ ይሄን የሆነ ነገር ፈልገው ነው የሚሆነው ወይ የሆነ ጥርጣሬ አለ ወይ የሆነ ጥቆማ በዛ ጉዳይ ላይ አታረሳሳው 3000 ብር ይመጣቻል ከ3000 ብር የበለጠ እኮ ስንት ጉዳይ ላይ ነው እያወራን ያለ ነው አይደል? ምንም የሚመጣ ነገር የለም። አንተ ነህ ያካበድከው ነገር እንጂ ምንም ለኔ መጥፎ መስሎ የታየኝ ምንም ነገር የለም። እሺ ሌላስ ምን አለ የተፈጠረ ነገር? ምንም አልተፈጠረም። አንተ ታስተምራለህ ምናምን ብለሃል። ዛሬ ስራ አቀባሪ ከስተመርማ ያው ታቂ አይደለ እንግዲህ ስንት ቦታ ተፋለጨ ስንት ህይወቴን ሽጬ እንደማመጣ ታቂያለሽ አይደለ? ያ ማለት ደግሞ በእያንዳንዱ እንቅስቃሴ በየኬላው በየፊርማታው የምትማሪያቸው ነገሮች አሉ። ይሄ ስራ ዝም ብሎ አይደለም የሚሰራው። ተራ ስራም ቀላል ስራም አይደለም። ደላላ ሲባል ራስን ሲያካብድ ሲሰቅል ይሄ ማካበድ አይደለም የስራችን ባህሪ እኮ ነው። ታረጋለሽ እንግዲህ ያው አዳምጠኝ ነገር አሁን አንዲት ህፃን እንዳለ ታውቃለህ? ያው ተኝታለች። እሷን ይመጣሉ ያልካቸው ሰዎች ሲመጡ አሉ እንዴ አንድ ባሉካም እየደወለልኝ ነበረ። ተፍ እያሉ ብለን ብሩን አስገብተህ ከሰወላ ነው ተወስደው እሱ ምንም ችግር የለውም። ግን ብቻ እኔ ምንም ነገር እንዲበላሽ አልፈልግም። ይሄ ነገር እንዴ ደግሞ ሌላ ገተታ ምናምን ነገር ደግሞ በዚህ ላይ ስንት ምንም ይፈጠራል ብዬ አላስብም። በቃ አለማሰብሽና አለመጠራጠርሽ ዋጋ ያስከፍልሻል። ይሄማ በጣም ትክክል አይደለም። ለምሳሌ ይሄን ያህል ዓመት እንደዚህ ስንሰራ እንደዚህ አይነት ነገር አጋጥሞኝ አያውቅም። ዛሬ ምን ተገኝቶ እንደዚህ ሊፈጠር ይችላል? ሲስተር እውነትም በቃ በጣም የዋህ ሰው ነሽ ማለት ነው። እውነት እስከዛሬ የሆነ ችግር አልተፈጠረም ማለት ወደፊትም አይፈጠርም ማለት ነው እንዴ? በጣም ነው የሚፈጠረው። እንደዛ አስቤም አላውቅም። አሁን ዘመኑ የቴክኖሎጂ ነው። ስንት እያንዳንዱ ነገር እኮ በሰው እንቅስቃሴ በሰው አይን ውስጥ ነው ያለሽው ማለት ነው። እና ደግሞ በቃ በአንቺ ላይ ተረማምዶ ገንዘብ ማግኘት ይፈልጋል ማንም ቢሆን ማለት ነው። እና በቃ ያው እንዳልኩሽ ነው ማለት አንቺ በስራሽ ላይ በጣም ጎበዝ ዶክተር ነሽ፣ የጤና ባለሙያ ነሽ። ግን ደግሞ መጠራጠርን አለመልመድሽ እንግዲህ መጠራጠር እኮ ለደላላና ለፖሊስ ትልቁን ስራ ይዘሽ እንደገና ትንሽ ነገር ለኔ ጥርጣሬ አላስፈላጊ ነው። እሺ ለማንኛውም ቅድም እኮ በስልክ ስታወሪ ቸኮዬ አዎ አልኩሽ እንጂ የሆነች አለች ያልሻት ህፃን ማለት እንዴት ናት? በምን አይነት ናት? እንዴት መሰለህ ባክግራውንዷስ ምንድነው? ነው እናቷ ልትወልድ ሌሊት መጣች። አዋለድኳት። ሌላ ሰው አልነበረም። በነገር ላይ በሰዓቱ ብቻዬን ነበርኩ። ምጥ ነው አላስቸገረችኝም። ከዛ እሷ ግን ህይወቷ አለፈ። እናትዮ በጣም በሚያሳዝን ሁኔታ ህይወቷ አለፈ። የተጎዳሽ ነበረ። አንተ ደግሞ ትቀልዳለህ። መቼም እዚህ ደረጃ ክፉ አይደለሁም። ጨለውን አውጥተሽባት ነው የሚሆነው። እሺ አይ የተጎዳች እናት ናት ይመስለኛል። ሰው አልነበራትም ምናምን ሳይም ለዚህም ለዛም የሚመጣ ሰው የለም። በቃ እሷን ወደ ሬሳ ክፍል እንዳስገቡ አደረኩና ልጅቷን ዘበኛው ነበር በሰዓቱ ያገዘኝ። እሱ እያየ ይዤ ወጣሁ። አሁን በነገር ላይ ኮሚሽኑ ላይ ዘበኛውም አለበት ማግኘት አለበት። ምን ማለት ነው? እስከዛሬ እኮ አንተ የምትሰጠኝ የተልከሰከሰ እንደ ሽሮ በርበሬ ምናምን የሚገዛ ነው። አንተማ ምን አለበት ቀብረር ብለህ አሮጌም ቢሆን መኪና ይዘህ ትዞራለህ። እኛ ትራንስፖርት እንጋፋለን። የዘበኛው አያስቸግር። እኔ አሁን የዘበኛው የቤት አከራይም አሉ እንዳትዪ ነው እንጂ የዘበኛው እንኳን ያስቸግር። አይ እሳቸው ጋር በዚህ ምን ያገናኘናል? ስለ ዘበኛው እሱ ሸፍነው ነው በትንሽ ብር ሲፋታናል። እፋታለሁ በሱስ እና ስንት አስነከስሽው? እኔ ምንም አልሰጠሁትም። በቃል ነው የተለያየ ነው። አንተ ነህ እንጂ የምትከፍለው። መጀመሪያ ልጅቷ ቦታዋን ታገኝ። አንተ አለኝ ያልካቸው ሰዎች ስታወራኝ የነበረው ያላቸው ብራሞች ናቸው ዲታዎች ናቸው ምናምን እያልክ ነበር። አረ እነሱማ የሌለ ብታይ በቃ እስማ በጣም የሚገርም ላይፍ ነው የሚኖሩት። በቃ የሌለ ቅንጦት ነው። ግን ፈጣሪ አንዳንዴ እኮ ከኛ ከድሃዎች ጋር እኮ ነው። ለምን እንደሆነ ታውቂያለሽ?
ያንን ሁሉ ሀብት ከምረው ቆልሎ ሰጣቸውና ልጅ ከለከላቸው። አለመታደላቸው ምን መሀናት ወይስ አልመረመርኳትም። የጤና ባለሙያ እንግዲህ አይ ልል የፈለኩት እኔ ሞቶባቸው ነው። እሺ አይ እንደው አግኝታት ከሆነ ካልሽ የደላላ ነገር ብቻ የለንተ ማገቡበታል እንዴ ተጠራጠረኛለሽ። አይ እንደዛ ሳይሆን ወልደው ነበረ ግን በቃ ፈጣሪ አልፈቀደምና ልጅቷ እንትናለች ታልፋለች። ታዲያ ትሆናለች አንጋለች። በጣም ነው የምትሆነው። ለዛ እኮ ነው ያልኩሽና ያው እርግጠኛ ነኝ ጥሩ ይከፍላሉ ብዬ ገምታለሁ። ያው ትንሽም ቢሆን ኬዙን ስላወራን ደውልልኝ ያለውን ነገር ስላልጨርሰን ስላሉኝ እና ጥሩ አጋጣሚ ነው። ጥሩ ሲሳይ እንግዲህ እጃችን ላይ ይገባል ብዬ አስባለሁ። አይ እንግዲህ በአሁኑ ደህና ብር ነው ፈልገው እንደምታወራው እንደ ወሬ ከሆነ ቅባቶች ናቸው በጣም። እኔም ደህና ብር ማግኘት ፈልጋለሁ። እቺ ደህና ምት ሁሌ ደህና ብር አይደል እንደምሰጠሽ ነው። የተልከሰከሰ ብር ደህና እኔ እኮ በጣም ምስኪን ደሃ ነኝ። ምን ሆነ ነው ነው አንተ ለራስህ ዳጎስ ያለ ኪስ ተከተና ምትፈልገው አንቺ ማታውቂው ገቢ አለ እንዴ? ኖ ችግር የለም። አሁን ይኸውልህ ሌላ ነገር አይሆን ስንካፈል ባልነጋጭ ስራችንን በሂደት እንዴት በስምምነት አረሱ ምንም አያሳስብም። እስካሁን ድረስ የምንሰራው ሁለታችን አብረን በስምምነት የምንሰራው ለምሳሌ ሶስተኛ ሰው ካስገባን ብዙ ችግር ይደርስብናል። አሁን ይሄ ሶስተኛ ሰው ያልኩ ዘበኛው ነው ያንተ እጅ እንዳለበት አያውቅም። ገባሃል? እንዳለበት አያውቅም። ልጅቷ ምን ልታረጊ ነው ሲለኝ እኔ ላሳድግ ነው ባከን እንዳታወራብኝ ብዬ ነው ወጣሁት እንጂ እንደዚህ አይነት ፕሮሰስ ውስጥ እንደማልገባ ታውቃለህ። ግን ታማኝ ነው እሱስ ምን አይነት አስተማማኝ ነው ዘበኛው? ለኔ ያዘነልኝ እኔ ታውቃለህ ቤተሰብ የለኝም ልጅ የለኝም ብቻዬን ነው የምኖረው እና ብዬ ሳስተሳስብ እኔ ጋር ነው የምትሆነው ብዬ ስላልኩት እሺ በቃ ምናምን ብሏል። ግን አሁን ደግሞ ሰሞኑን ሄጄ የሆነ ነገር አመሰግናለሁ ምናምን ብዬ የሆነ ብር መስጠት አለብኝ እንደልፈልግ ነው። እንደው ለክርስትና ጥሪኝ እንዳይል ችግር የለውም። ታዲያ ተጠርቶ ሰዎቹ ቤት ሄዳላ ምን ችግር አለ ታዲያ? እሺ ድግስ ምናምን የሚወድ ዘበኛ እንዳይሆንና እንዳያበላሽ ነገር ችግር የለውም። አሁን ያቺ 3000 ብር የቀረችው ይሰጥሻል። እኔ 20 ሺህ ብር ጨምሬ 20 ሺህ ብር ይገባል ነው እንዴ? ምንድነው ጭቅጭቅ ውስጥ አንግባ ነገር ያለው ከዛሬ ድረስ ዝም መመለስ ስትይ አይደለም አሰረም 2000 ብር እኮ አይደለም ያልኩት እኮ 5 ከመነሻ ከ5 ምናምን 7 ምናምን እያልክ እዚህ ደረስና አሁን ግን አትሰማህም። 2000 ብር እኮ አይደለም 20 ሺህ ብር እኮ ነው ያልኩት። አንተ 200 ሺህ ተቀበልና እኔም በ10 ሺህ ዋና ስራ የምሰራው ግን እኔ ነኝ። አይ እንደዚህ አይነት ነገር የለም። ባሁኑ እሺ ችግር የለም። ሰዎች ይምጡ በቃ እነሱ ፊት ምን ያህል እንደሚከፍሉ ሳቅ ዋናው ይሳካ ዋናው ይሳካ ይወስዳሉ። ምንድነው የሚሳካው? እኔ እኮ ሳክቼ ቤቴ አምጥቼ ይጀት ከመጣው ጀምሮ የዱቄቱ ላይ ጀኔ እጃችን ይግባ። እንዴት ነው የማይገባው? ልጁን ካገኙ እንዴት ነው የማይገባው? አዎ እኔ ይዘው ከሄዱ ስለዚህ አንተ በጣም እያጭበረበርከኝ እስካሁን ድረስ። እያጭበረበርኩ አይደለም። አይ ነገርኩህ። አሁን እኔ ማንም እንደዚህ ከኔ ጋር ተፎካካሪ ሌላ ሁለተኛ ሰው ወይ ሶስተኛ ሰው ስለሌለ እኔ እናንተ በስምምነት እንትን ያለው እንጂ ሶስተኛ ሰው ቢኖር ወይ ሌላ ሰው ቢሆን በዚህ ዋጋ አይቀበልም። ስለዚህ እኔ ብር እንዲጨምርልኝ እፈልጋለሁ። እንዴ ምንም ችግር የለውም። አሁን የብሩ ነው አንተን እያንዳንዱ ነው ማለት ነው። አይ እንደሱ ያመጣልሃለሁ ያንተ የኑሮ ይዘት ያድጋል የኔ ያቆለቆላል እንደዛ እንኳን ነገር እኩል ነው የምንካፈለው። የብሩ ጉዳይ አያጣላንም ግን እንትን ማለት ያስፈልጋል። ጥንቃቄ ይፈልጋል ያለው ነገር። አንቺ በእኔ በኩልም ያለውም ችግር የለውም። በቃ ቆይ መጣው ልጅቷ እያለቀሰች ነው አንዴ እንትን ወጦጦ ምልስታት አንተም እንድታያት ልጅቷ። እሺ ደስ ይለኛል። ና ማማዬ ገሪዎቻቺ ማማ ስማት አልጣላተማ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን።
እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 አመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ድብቁን ካሜራ ለማየት ይችላል። ስለዚህ ከዚህ በላይ የምናጠፋው ጊዜ አይኖርም። እስቲ ከቃላቸው በላይ ደግሞ ውስጥ ልጅ አለ ተብሏል። ያለን ግን ምንም የሰማነው ድምፅ አልነበረም። ያው ሕፃን ልጅ ስለሆነ ከተኛ ረጅም ሰዓት ይተኛሉ። እስቲ እንግባ። ለማንኛውም ጊዜ ከምናቀር ከሰዓታት በኋላ ነው ወደ እውነታው ለመድረስ የቻልነው። ገና ገብተን ስለሷ አውቀን ድብቅ ካሜራውን ገጥመን ከመውጣታችንና ክትትላችንን ወደ ሆስፒታሉ አድርገን ለመሄድ ከመነሳታችን ወዲያው በትንሽ ሰዓታት ደቂቃዎች ይመስለኛል አጠገቧ የነበረው የገባው ሰውዬ ደላላ ነው አይደለም ይመስለኛልና ደላላ ነው። ከደላላው ጋር ስትማከር ተመልክተናል። ስለ ልጅ ህፃናት ዝውውር ላይ ከሰው ወደ ሰው እንደሚቀያየሩ ማለት ነው። ወደ ውስጥ እንግባ። ለማንኛውም እዚህ ቤት ማነው? ምስራቅ የለችም እንዴ? እነማን ናችሁ? ሲስተር ምስራቅን ፈልገናት ነበር። ትጠራልናለህ? ምንድን ነው? እስቲ ነይ ሲስተር፣ ነይ አንዴ ነይ። እስኪ ምንድን ነው? ነይ እስኪ አንዴ ሲስተር ምንድነው? ነይ አንዴ ፈልገንሽ ና እስኪ አንተ አሳልፋት። እሷን መንገዱን ልቀቅላት። ምን ፈልጋችሁ? በዛ ጋር ነኝ። መንገድሽ በዛ እንዴ? ቤትሽ አንቺ ነው። እኛ አይደለንም እኮ የምንመራሽ። ሲቆይ ምንድን ነው? ና አንተ እነማን ናቸው? ና አንዴ ወደ ምን ፈልጋችሁ ነው? እሷን አሳልፋትና ና እያልን እኮ ነው። ወደዚህ አይደለም ሲስተር ምስራቅ ቁጭ በል ልጅ የለኝም ብለሽኝ ነበር አይደል? እኔ የለኝም። ቁጭ በል እያልኩህ እኮ ነው። ምንድን ነው የምትጨቃጨቀው? እነማን ናቸው? ቁጭ በሉ። እሺ ምን ፈልጋችሁ ነው? ነይ እዚህ ጋር። ለምንድን ነው የምቀመጠው? የማንን ልጅ ነው ያዝሽው? ለምንድን ነው የምቀመጠው? ሲስተር ምስራቅ መጥተናል፣ አይተሽናል፣ ታውቂናለሽ አይደል? ወዴት ነው እየሄድሽ ያለሽ? ምንድን ነው ጉዳዩ? ቁጭ እያልኩህ አይደል እንዴ? እሱን ለያዘው ነኝ። ምንድን ነው? የምን ህፃን ነው ያዝሽው? የዘመድ ልጅ ነው አልኩህ። እሺ ነይ ወደዚህ፣ ነይ ወደዚህ፣ ነይ ወደዚህ። የዘመድ ልጅ ነው አልኩህ። ያዙት። ኢሳያስ ዴቦ ይዘውታል። እኔ ኢሳያስ እሱ እንዳይወጣ እሱ። ነይ ወደዚህ። የት ነው የምትሮጪው? ነይ አምጫት፣ ህፃን አምጫት። ለምንድን ነው የምሰጠው? ለምንድን ነው የምትሮጪው? ለምን ትሮጫለሽ? ሲጀመር እንዴ ልጄን አልሰጠም። ተቀበላት። ነይ ግቢ፣ ነይ ግቢ። እሱን እዛኛው ነው። ነይ ቁጭ በዚህ። ምን ፈልጋችሁ ነው እናንተ? መጀመሪያም ስትመጡ ለምንድን ነው የሮጥሽ? አልገባኝም። ለምንድን ነው የሮጥሽ? እንዴ የሰው ልጅ እያሳደግኩ ነው። የኔ ልጅ አይደለም። ምን ማለት ነው? የሰው ልጅ እያሳደግኩ ነው ማለት ምን ችግር አለው? ለምን ሮጥሽ? የሰው ልጅ እያሳደግሽ ከሆነ ልጅ የለኝ ምን አመጣው? ልጅ ካልሽ የሰው ልጅ እያሳደግሽ ከሆነ ልጅ የለኝ ምን አመጣው? እንደ ልጅ ልጅማ የለኝም እኮ እንደ ልጅሽ አድርገሽ መስሎኝ ቤት የዘመድ ልጅ ነው። ለምን መሮጡ አስፈለገ? በቃ ድንገት ስመጡ እኔ ልጅ እንዳለኝ ማንም ስለማያይ ልጅ እንደማሳድግ ለዛ ብዬ ነው የሮጥኩት። ሌላ ምን በህገ ወጥ ያመጣሽው ህፃን ስለሆነ ለምን ህገ ወጥ ነው እንጂ ህገ ወጥማ አይደለም። ሰው ስለማያውቅ ለምን ትሮጫለሽ? ሰው ስለማያውቅ ማለት አወቅን ለምን ትሮጫለሽ? እናንተ የታወቃችሁ የታወቃችሁ። ቆይ አሁን ዞሮ ይኸውልሽ አንቺ ስላልሽ ሳይሆን ሌላ ነገር ልታረጊ እንዳትሞክሪ። ስልክ አንዴ እስቲ ውሰድ፣ እሱ ጋር ነው። ይኸውልሽ ወይዘሮ ምስራቅ እያንዳንዷን ነገር ቤትሽ ጋር ድብቅ ካሜራ አስቀምጠን እየተመለከትሽ ነበር። እና ምን ይፈጠር? ለዚህ ነበር የመጣችሁት? ምን ይፈጠር? ስታወሪ የነበረው ነገር ይኸውልሽ የሚሰማ የሚታይ ነገር ነው። አጠገብሽ ያለውም ሰውዬ ደላላ ነው። እሱም ሲወራጭ ነበር አይደለ? ስራው ምን እንደሆነ ስለሚያውቅ ምን ይፈጠር ማለት ነው። ምንም መጥፎ ነገር አልሰራንም ማለት ምንም መጥፎ ነገር የሰራነው ነገር የለም። እና ብትሰሙስ ምን ይጠበስ?
ምን ይደረግ? ህፃኗን ከየት ነው የመጣሽው? ሰው ቤት አንኳኩታችሁ መጣችሁ ለነገር ነው እንዴ? ከየት ነው የመጣሽው? ህፃኗን ይዘሻት ወጣሽ አይደለ? ይዘሻት ወጣሽ አይደለ? ነው አይደለም? ወደዛ ተጠጊ እስኪ ተጠጊ ትንሽ እንዴ በገዛ ቤት የመጣው ልታግተኝ ነው? ችግር የለም አንዴ እዛው አንዴ ሰዎችን አስቆሙልኝ። ጎረቤቶች ይኸውልሽ አሁን ጎረቤት ምናምን ነገሮች ክራውድ ለማብዛት አትሞክሪ። ሰው እንዲሰበሰብ አታርጊ። ደብቀሽ ቤትሽ ያስቀመጥሻት ህፃን የማን ናት? አሁን እሷ እንዴት ልትወስጃት ነበር? የኔ ናት። እኔ ማሳደጋት ናት። የኔ ናት። ትሰሚኛለሽ? ያንቺ አይደለችም። የኔ ናት አልኩ። በቃ ይኸውልሽ የህክምና ከዚህ ውጪ ምልህ ነገር የለም። ይኸውልሽ የህክምና ያገኘሽውን ሙያሽን ሰርተፊኬትሽን እንዲነጠቅ እናደርጋለን። በምክንያት ስትሰሪ ስለነበረባቸው ህገወጥ ስራዎች ስላወቁ። ምንም ህገወጥ ስራ አልሰራም። እየሰማሽኝ ነው? ምንም ህገወጥ የሚባል ስራ የሰራሁት የለም። ይኸውልሽ መርማሪ ጋዜጠኛ ሮቤል እባላለሁ። ሁላችንም እዚህ ያለነው ህጋዊ ሰዎች ነን። እያንዳንዱ ነገር በቪዲዮ ተይዟል። ቀደም ሲል የተሰራው ከአንቺ ጋር የነበረንም ቆይታ ከዚህም ሰውዬ ጋር በድብቅ ስትዶሉት ስለነበረው ወሬ በሙሉ ማስረጃዎች ይዘናል። ከዛ ውጪ ሌላ ከፍ ያለ መረጃ በአንቺ ላይ አለ፣ የደረሰ መረጃ አለ። ስለሱ ቀስ ብለን እንወያያለን። ከዛ አሁን ግን ለምጠይቅሽ ጥያቄ አንድ ባንድ መልስ እንድትሰጪኝ ይፈልጋል። ወይዘሮ ምስራት ምን አይነት መልስ ነው የምትፈልገው? ይኸውልሽ ሙያሽን ሳታከብሪ ይልቁኑ በሙያሽ ስም አስታክሽ ወንጀል እየሰራሽ ስለመሆኑ መረጃዎችን ደርሰናል። አሁን ደግሞ ህፃናቶችን እያቀያየርሽ ለባላቦች ጥያቄ ስነ ስርዓት መልስ አመልሽም እንዴ? ከዚህ በላይ በስነ ስርዓት መልሺ። ከዚህ በላይ እንዴት ቀልድ አይደለም ያዝ ነው። የሰዎችን ልጆች እያቀያየርሽ አይደለም ለባላብት እየሸጥሽ አካሉ የጎደለውን ለዳሃው እየሰጠሽ ዝም በይ። ለከፈለሽ ግን አካለ ሙሉ የሆኑትን ህፃናቶች ልጃችሁ ነው እያለሽ ከማሞቂያ ክፍል እያወጣሽ ትሰጫለሽ። ህፃናት እያቀያየርሽ የአይምሮ እክል ያለባቸውን ለዳሃው ትሰጪና ለሀብታሙ ደህናውን ትሰጫለሽ፣ ጤነኛውን ልጅ ትሰጫለሽ። እንዲህ ስትሰሪ ስለመኖርሽ 17 ዓመት ሙሉ ብዙ አሁንም መረጃዎች ደርሶን ከዚህ ቤት ከወጣን በኋላ ሆስፒታል ሄደንም የተወሰኑ ነገሮች ያጣራል ሙከራዎች አድርገን ነበር። ከዛም ውጭ የደረሱ መረጃዎች አሉ፣ እነሱን እናጣራለን ከዚህም በኋላ። አንቺ ግን ይኸውልሽ ጎረቤት አትሰብስቢ። በሰላም ለምትጠይቂው ጥያቄ መልስ ስጪ። እኔ በሰላም በኖርኩበት መታችሁ መስበጠብጡኝ እናንተ ናችሁ። እኔ ጎረቤት አልበጠበጥኩም። ጎረቤቶቼ ነው የበጠበጣችሁ እናንተ ናችሁ። ሰላምና ጤና እየነሳሽ አንቺማ በሰላም ነው የምትኖሪው። ያው የሰው ህፃን እያሻሸጥሽ ለተልከሰከሰ 15 እና 20 ሺህ ብር ብለሽ የሰውን ህይወት ታበላሻለሽ። ከየት ነው ይሄን ወሬ ያመጣ? አሁን ስታወሪ የነበረው ወሬ ምንድነው? ከዚህ ሰውዬ ጋር ይሄ ሰውዬ ምንሽ ነው? እሱ ነው ያላችሁ? ምንሽ ነው ሰውዬ? እሱ ነው የነገራችሁ? እሱ ነግሮናል። አዎ ምንሽ ነው ሰውዬ? የስራ ባልደረባሽ ማለት ዶክተር አይደለም መቼስ፣ ደላላ እንደሆነ አውቀናል። የምን ደላላ ነው? እናንተ እኔን ስትከታተሉ ነው እንደምትሉት? ሌላ ስራ የላችሁ? መርማሪ ጋዜጠኛ ነኝ። ደግመሽ አስተውሹ። ሮቤል እባላለሁ። አሁን ከኔ ምን ማወቅ ነው የፈለከው? ስትሰሪ ስለነበሯቸው ወንጀሎች ከአንቺ ሞሽ ወንጀል የሰው ልጅ ጤነኛ ልጁን እያቀያየርሽ ማሞቂያ ክፍል እየወሰድሽ በሚል ስም እያቀያየርሽ ህፃናት ትሰጫለሽ እየቀየርሽ ለሰው አይደለም። እቺስ ህፃን አቤትሽ ያለችው ህፃን እናቷ ማን ስለመሆኗ እኮ ስትናገር ይሰምተናል። የሞተች እናቷ ነች። ቤተሰብም ስላልነበራት የሚጠይቃት ጥሩ ነገር ማድረግ የሚጠይቅ ያጣች ህፃን ማሳደግ የምትፈልግ ገንዘቧን ልትደራደሪባት ነበር አይደለ? ለባለሀብት ሸጠሽ እቺን ህፃን መልስ የለሽም? የታረፈ እንትን የቅድሞ ነው በቃ ያው ይሄ አንቺ ያወጣሻት ህፃናቶች እንዳሉ ብዙ መረጃዎች ደርሰውናል። ይሄ ግን አንዱ የደረሰን መረጃ ነው። አካለ ሙሉ ልጅ ወልዳ እያየችው አይኗን ባይኗ እያየችው ማሞቂያ ክፍል ውሰደው ብለሽ ህፃን ልጇን ወስደሽ አካለ ጎዶሎ ልጅ የሰጠሻት እናት አለች። ሳትወድ በግዷ እሷም ጠያቂ ቤተሰብ ስለሌላት የሚጠይቅላት ሰው ስለሌለ አምታተሻት ይሄን ያንቺ ልጅ አስብለሽ አሳመነሻት። ልጇን ይዛ ወደ ቤቷ ገብታለች። ልጇ ያልሆነ ህፃን ማለት ነው።
ይሄም የደረሰ ያለን አንዱ መረጃ ነው። አንቺ ማስረጃ አንቺ ነሽ ነገሩን አሳመነሽ ምጥ ማማጥ ስትችል ልጅቷ የምጥ መርፌ ያስፈልጋታል ብለሽ የምጥ መርፌ እንድትወስድ የሚያስደርግሻት ስህተቶች ስትሰሪ ነበር። ሁሉንም ነገር ቀደም ሲል አውቀን ነበር የመጣው አንቺ ቤት እንግዲህ ያዘው በጣም ከፍተኛ ይሁን ኤግዚቢት የሚሆን ነገር ነው። አንቺ ላይ ራሱ ለማስገባት ማለት ነው ዘብጥ እያለ መክተት። ስለዚህ ያሁን ያደረግሽው አለ አሁን ያሳየሁሽ ደግሞ የወረቀቱ ላይ የተጻፈው አንቺው ራስሽ ባሴርሽ ሴራ ልጅ ያልሆነ ልጅ የሰጠሻት ሴት አለች፣ ወላድ ሴት አለች። ብዙ እንዳሉም እርግጠኞች ነኝ። ከዚህ በኋላ ስትሰሪም እንደኖሽ ያስታውቃል። ከዚህ ደላላ ጋር የምታወሩት ይሄን ስለመሆኑ አውቀናል። ናና ሮቤት ወይ ናና እሱ ይዛት ነው እሱ በደንብ አድርጎ ደርሶት እናገራለሁ ብሏል። ነይ ግቢ ነይ ግቢ ይኸው ላስረዳ ዝግጁ ውጪ ትሆን እንጂ ምን ታደርግልናለች? እዛ አድርጋት ያዛት ሰዓት ህፃናት ህፃናት ተቀብለውካል? አዎ ሰጥቷቸው የምታለቅሰው ሰምት ውጪ ናቸው። እንትን ነው ነርስም ስላለች እንትን ብያለሁ። እዚህ ሆነ የጎደለ ነገር ካለ እስኪ ቆይ መኝታ ቤቱን ሊያው በዛው ስንት አይነት እሺ አጅሩ ደላላው ነው የልጅ ደላላ ከምን ጀመርክ ድልባ? ቤትና መኪናው አላዋጣ ብሎ ነው። አንተ መልስልኝ ወደዛ ቀና ብለና በቃ ነገርኳችሁ እኮ። ምኑን ነው የነገርከው? ደበደባችሁኝ። ምንድነው የምትፈልጉት አሁን? ይኸውልህ ስለመደብደብ ሳይሆን ስላለን መናገር ሳለብህ መረጃ ተናገር። እጅህን አውርደው ንቀትህን ተውና በስነ ስርዓት አናግረኝ። እሺ በቃ ምንድነው የምትፈልገው? የሌለ እኮ ነው በቃ የምታሰቃዩት። አንተ የምታሰቃያቸው በአንተ እየተሰቃየ ያለው ቤተሰብስ? እኔማ በቃ እንጀራ ነው በቃ ስራ ነው ጨላ በቃ ባበላስ ቢቀር እንዴ ሳይበላ ይኖራል እንዴ? አሁን አንተ እየበላህ ነው ሰውነት ሆነሃል። እናንተ ለእንጀራ አይደለም እንዴ ተፍተፍ የምትሉት? የሌለ እኮ ነው በቃ ትሰማለህ? ማን ነው ስምህ? ኧረ ምን ያደርጋል ስሜ በቃ ተነጋገርን አይደለም እንዴ? ነውጥስ ስልክ ነው ዋሌት ነው ዋሌት በቃ ምን ያደርጋል? አንተ ዋሌት ይዛው ወድቋል ቀድም በቃ የለም። ስም ዝርዝር አንኩስቲ ይሄን ስልክ አንዳንድ ነገሮች ካሉት በዛው ያቸው መታወቂያ ዋናው የለም ኮፒ ነው። ለምን ይዞት ይዞራል? ስሙን መቀየርም ካለበት ይቀይራል። እሺ አሁን ደረጀ ነው ስሙ። እያንዳንዷን የምታደርጋትን ነገር ሰዎቹን እንዴት ነው የምታገኛቸው? የትኞቹ የምትሸጥላቸውን በቃ እነሱ ይፈልጋሉ ይፈልጋሉ ምናምን አደርጋሉ። ከየት ነው የምታገኘው? የት አገኝታቸው ነው እንደሚፈልጉ የምታውቀው? ልጅ የሚፈልጉትን ነው። እነሱንማ በቃ አንዳንድ ጀለሶች አሉ ከነሱ ጋር ያው ባለሀብቶችን እኛ በቃ እናጠናለን እናስሳለን። ግን ይሄ ምን ያደርግላችኋል? አንተ የተጠየቅከው መልስ እባክህ። ኧረ የሌለ እኮ በቃ ያጨናነቃችሁ ነው። እየነገርኳችሁ አይደል እንዴ? ስንት ይልል ይሄን ሁላ ገንዘብ ስትበላም አልተጨነቅ። ገሉኝ ነው እንዴ? መልስ ብቻ ተናገር። እሺ በቃ አፍርድም እንዳለ። እሺ የት ነው የምታገኛቸው? በቃ እነሱንማ ቤት ለቤት ያው በሚታወቅም ሰው እኛም እናጠናለን። ማን ምንድነው ምን ነው የምታጠኑት? ማለት ከሲስተር ጋር ያው እንደዚህ ትውውቅ ስለነበረ ጥሩ ሀብት ጥሩ መኪና ቤት ኑሯቸው ደግሞ በቃ ልጅ የሌላቸው ሰዎች አሉ ባለሀብቶች እና ልጅ ይፈልጋሉ። ጥሩ መኪና ጥሩ ቤት ኑሯቸው ግን ደግሞ ልጅ ይፈልጋሉ። ስለዚህ አንዳንዶቹ ደግሞ ወይ ልጆች ሊሞቱባቸው ይችላሉ በወሊድ ጊዜ
ደግሞ ወይ እነዚህ በቃ ኦቲዝም ሆነው በቃ ሊወለዱ ይችላሉ ወይም የአካል ጉዳተኛ ሆነው ሊወለዱ ይችላሉ እና በጣም ስማቸውን ይፈልጉታል እነሱ ከዛ ታላቅ ቤተሰብ እንደዛ አይነት ልጅ ተወለደ ምናምን በቃ በሰፈሩ የሌለ በቃ መነጋገሪያ ምናምን መሆን አይፈልጉም። ስማቸውንም ክብራቸውንም አስጠብቀው መሄድ ይፈልጋሉና ስለዚህ የራሳቸውን ልጅ ይቀይራሉ በጤነኛ ልጅ። ከዛ በቃ እኛ ከነርሷ ጋር ሆነን ከችኳ ጋር ልጅ ከዛ ያሉትን እናወጣና ለእነሱ እናገናኛለን። ምን ያህል ጊዜ ሆናችሁ አብራችሁ መስራት ስትጀምሩ ይሄን ስራ? በቃ አንድ አመት በላይ ሆኖናል። አንድ አመት በላይ ሆኖናል። በምን አጋጣሚ ያወቃት ሰው? ያው ስራ ፈጠራ ነው እንግዲህ እኛ አንተ ለምትጠየቀው ጥያቄ በስነ ስርዓት መልስ። እንዲህም ብሎ ስራ ፈጠራ የለም። እና ማለት መጀመሪያ የተዋወቅነው የሆነ ባለሀብት ነበረ ከኛ ጋር የሚግባባ ማለት ሁሉም የሚፈልገውን ነገር እኛ ነን። ሰራተኛም ሲፈልግ የሆነ የሚገዙ ነገሮችም ሲፈልግ በቃ እኛ እናገናኛለን እናመጣለታለን ማለት ነው። ከዛ እንደዛ አይነት ችግር እንዳለበት እናውቃለን። በቃ ቤተሰብ ሆነናል። የሆነ ነገር ሲኖር ይጠራናል። እኛም አንዳንድ ነገር ሲያስፈልግ በቃ እንደ ወንድም እንደ አባትም ነው የምናየውና እንጠይቀዋለን። በቃ ይሰጠናል። እና በቃ እኔ ሁሌ ያማራል። በቃ እኔ አልታደልኩም እንዴ እኛን እያየህ አይደለ እንዴ የዕለት እንኳን ሙያ የሌለን ሰዎች እኮ ነን ምናምን እያልን እናወራለን። እኔ እኮ ችግር ይሄ ነው እና እናንተ እንደዚህ አይነት ነገር ብታመጡልኝ እኔ ሙሉ ሰው መሆን እችል ነበር የሚል ሀሳብ አመጣለን ማለት ነው። ረጅም አመት ነው ውጭ ኑሮ የመጣው እና እንደዚህ አይነት ነገሮች አንዳንዴ እንዳሉ እሱ መረጃው አለው ማለት ነው። ከዛ መጀመሪያ በቃ ተደናገጥን። እንዴት ሊሆን ይችላል ስናስብ ደግሞ በቃ ችኳዛ ትሰራለች ለምን አንጠይቃትም? እሷ ችኳ የምትለው ነርሷ ነው። አዎ በቃ ረጅም አመት ነው። በቃ ደላሎች ናቸው እኮ ሁለቱም። ምንም ነርስ እኮ የምንም የክብር ስም ደላላ ረጅም አመት ነው ልምድ ያላት። ግን በቃ ኑሯ ከኛ ብዙም የተሻለ አይደለም። ስለዚህ በቃ እናማክራት። እሺ ካለች ከፈረገጠች በቃ እንተዋታለን ብለን አማከርናት። ተጨናነቀች ማለት እንዴት ከህሊናዬ ጋር ምናምን ብላ እንትን አለች ማለት ነው። የሌለ በቃ አካበደች። ከዛ አንድ ቀን ዝም ብለን ለዚህ ሳይሆን በቃ በትውውቅ በሚመስል መልኩ ጋበዝናት ምናምን ያን ነገር በተደጋጋሚ ማድረግ ጀመርን ማለት ነው። አንድ ልጅ ማይሻት ክለት ለዛ ሰው ከዛ እያላችሁ ስራችንን ሙያ በቃ ስራችንን እናድርገው ብላችሁ መጀመሪያ እሷን በእጃችን ለማስገባት ጋበዝናት። ገንዘብ የሚያስፈልግሽ ከሆነ አለ በቃ ጠይቂን ምናምን ነገር እኛ ወንድሞችሽ ነን ምናምን። ከዛ እያንዳንዷ በቃ እሷን ደካማ ጎን ማጥናት ጀመርን ማለት ነው። ሌላም ደላላ አለ እያልኪ ነው ካንተ ውጪ? አዎ እንደዛ አድርገን ጥበቃውም አለ እኮ ከደላላ ውጪ ደግሞ ቀደም የሰማነው እንዳው። እሺ ከዛ እምነት እንድትጥልብን አደረግን። ከዛ ተስማማች ማለት በቃ የሆነ ብር ምናምን አሳየናት ምናምን እንደዚህ የታሰረ ብር አንቺ ብትስማሚ እኮ ይሄኔ ባለሀብት ትሆኚ ነበር ትለወጭ ነበር ምናምን ብለን በቃ በዛም በዚህም ብለን ብለን አሳመናት። አንተ ግን በመሃል ለእሷ ከሚላከው ገንዘብ ላይ ትቆርጥባት ነበር። እሱማ ሼር አለን እኮ በቃ ስራ እኮ ነው ማለት የሚገባትን አትሰጣት አይደል? አይ ሰጣታለሁ። ያው እኔ የማገኘውን ያክል ባይሆንም እሱ ሰጣታለሁ። ግን ያው ከባዱን ስራ ሁለታችንም እንሰራ። እሺ አሁን ምን ይደረግ መሰለህ? አሁን ወደ ህግ ቦታ እነዚህ ሰዎች መሄዳቸውን ለጊዜው ጋፕ እናድርገውና በቃ ነገርናችሁ እኮ በቃ ዝም በል የጠየቀ የለም። ጋፕ እናድርገውና በቅርቡ እቺ ዛሬ ስራ ያረግናት እህታችን በወለደችባት ሰሞኖች የሰጧቸውን ሰዎች ማሰስ ቢሆን ስራችን ሮባይ ዋናው ዓላማችን እሱ ነው። አዎ ቢያንስ እሷ ወደ ህግ ትሂድ፣ እሱ እኛ ጋር የሚቆይበትን ነገር ብናመቻች ምን ታስባለህ? እኛው ጋር ማረፊያ እንዲቆይ የተሻለ ነው አይሻልም? ለምን እዛ ውስጥ ከሆነ እነሳጅንም ጋር አንዴን ጠይቀው እንዴት እናውጣው ምናምን ያው የተለመደ ሰጣ ገባ ከሚሆንብን ማሳወቅ አለብን። እናሳውቃለን። እኛ ጋር እንደ ወንጀለኛ አለን ብለን እናሳውቅና
ደላለው እሱ ነው የስራው መስራች በለው እሷንም እዚህ ነገር ውስጥ የከተታት እሱ ነውና በቃ ይቅርታ በቃ እሺ ወደ እነዛ ሰዎች ይጠቁመናል ብዬ አስባለሁ። ስልኩም ላይ እንደተባለው እንግዲህ 11 ቤት ስልኮች በጣም በብዛት አሉ የሚገቡም የሚወጡ ማለት የሚደውልባቸው እነሱን ሰዎችም ኔትወርካቸውን በደንብ ሰብሰብ ብናድርግ ምክንያቱም የዚህ ልጅ ያው ገንዘብ ያላቸው ሰዎች ከሆኑ የያዙትን ይዘው ከሀገርም ሊወጡብን ይችላል። እችም ልጅ በዋፈሱ ሊቀር ነውና በተቻለን ፍጥነት ይህንን ነገር ለማስተካከል እንሞክር። በጣም ታስባለህ። እሺ ውድ ቤተሰቦች እንግዲህ ተነስ አንተ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦች ይሄንን ወስነናል። የእናንተን ውሳኔ ባናቀም ያው ሀሳብ አስተያየታችሁን አይተን ደግሞ ውሳኔያችሁ ልክ አይደለም የምትሉን ከሆነ በእናንተ ነውና እስካሁን ያለነው እናንተ ያላችሁትን አድርገን ቁም ነገር እንሰራለን ብለን እናስባለን። እህታችንም እንባዋ ፈሷ አይቀርም፣ ቃል ገብተንላታል። ለጊዜውም ቢሆን የተወሰኑ ነገሮችን እንዳያችሁትም ሌላ አራስ ህጻን ልጅ ለማዳን ችለናል። ብዙ ጊዜ ወደ ተነገረን ቦታ ስንሄድ ከሄድንበት ጉዳይ ውጪ ብዙ የምንሰራቸው ስራዎች አሉ። አንድ ልጅ ልናስለቅቅ ሄደን 5-6 ያስለቀቅንባቸው ጊዜያቶች አሉና ስራችንን ሀብለን የጀመርንበት ነውና ከዚህም በኋላ ሊቀጥል ስለሚችል ይህ ጉዳይ ይሄ ነገር በጣም ቀጣይነት አብረነታችሁን አሳዩን ነው። ምክንያቱም በጣም ብዙ ህጻናቶች ለሀብታም ተሽጠዋል፣ ተቀይረዋል። ብቻ በአንድም በሌላ በብዙ ነገር የሄዱ ህጻናቶች አሉና የእነሱን ህይወት ለማዳን እኛ ቆርጠን ተነስተናል። እናንተስ ምን ትላላችሁ የሚለውን እንግዲህ በዛሬ ቪዲዮ መዝጊያችን ላይ እኔና ሮቤል ለእናንተ ጥያቄ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። ለወዳጅ ለዘመድ ለጓደኛ ለቤተሰብ በአጠቃላይ ለኔ ለምትሉት ሰው ይሄን ቪዲዮ ሼር አድርጉት። ምክንያቱም ሁላችንም በየቤታችን በየጓዳችን ብናወጣው ሰው ምን ይለኛል፣ ህብረተሰቡ ምን ያረገኝ ይሆን ያገለኝ ይሆን በሚል እየፈራን የምንተዋቸው ብዙ ነገሮች ትንሽ መስላል፣ ግን ጉዷ ሲወጣ ትልቅ የምትሆን ነገር አለችና ሁላችንም ጀርባችንን በዚህ ቪዲዮ እንይበት ማለት እወዳለሁ። ቀጣይ በአዲስ ታሪክና ወይም ደግሞ በዚሁም ታሪክ ቢሆን ተጨባጭ የሆነ ነገር ይዘን ለእናንተ እስክንመጣ ድረስ ቸር ቆዩልን።